ሰላም እንዴት ናችሁ? ውድ ቤተሰቦች የሀገሬ ልጆች ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁልኝ? ለቤቱ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑኝ ማለት ነው። እንዴት ናችሁ? እንግዲህ በእኔ የደረሰ በማንም አይድረስ ለማለት ነው። ይሄ እንግዲህ የምታዩት ለስላሳው ይሄ ቢጃማው ማለት ነው። አሁን ለብርድ አይሆንም፣ ለሙቀት የነበረ ነው። በሙቀት ጊዜ ሲለበስ የነበረ ማለት ነው። እና ከሴትዮ ጋራ በዚህ ልብስ ተጣልተን ነው ማለት ነው። እንዴት ነው የተጣላ ነው? ይሄንን ለምን አተኩሽም? ሰውዬ እናት ቤት ሄዱ ማለት ነው እነሱ እና እነሱ ሲሄዱ እኔ ደግሞ አልሄድም፣ በጣም ደክሞኛል። በጣም ማለት ይዘው የምትሄደው ምግብ ስሰራ ነው የዋልኩኝ፣ የሚበሉት ስሰራ ነው የዋልኩኝ። ሐሙስ ዕለት ማታ ሄዱ ማለት ነው እነሱ። አሁን እኔ መሄድ አልፈልግም፣ ሲጀመር በጣም እየደከመኝ ነው። እዚህም ሄጄ እዛም ሄጄ ስራ እና አልሄድም ብዬ ቀረው ማለት ነው። ከዛ ከእኔ እዚህ ስቀር ትደውላለች 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 ትደውላለች። ብዙ ነው ነገሩ። ልጆቹ በሉ ወይ ትላለች። እነሱ አልተነሱም። ተነስተው ደግሞ ወደ ውጭ ሮጠው ይሄዳሉ። እኔ አላያቸውም ሲሄዱ። እኔ ስራዬን ስለነሱ ወጥተው ይሄዳሉ። እነሱ ጋርም ትደውላለች። በላችሁ ስትል አይ አልበላንም ውጭ። ወዲያው ትደውልና እኔን አልበሉም እኮ ትላለች። እና ምን ላድርግ? ኩሽና ተቀመጪ። አስባችሁታል? ኩሽና ተቀመጭ፣ ተኩሽና እንዳትወጪ ይባላል። እኔ ግን አልተቀመጥኩም ኩሽና። ለስራ ብቻ ነው ኩሽና የምገባው። ስራ ሞልቶኛል፣ በጣም ብዙ ስራ። ልብስ ሞልቶኛል፣ ብዙ የምተኩሰው በጣም ብዙ፣ በጣም የሀገር ልብስ። አሁን ራሱ እዛ ልብስ መተኮሻው ጋር ሀገር ልብስ ነው ያለው። አሁን ምሳ አብቅቷል። እንግዲህ እሱ ስተኩስ ላመሽ ነው ማለት ነው። መጀመሪያ ጽዳት ነው እንደምታውቁት። ከዛ በኋላ ወደ ምሳ መስራት ነው። ጠዋትም ፈጡር ነው እንደምታውቁት ነው። ብቻ አላውቅም፣ ያልፋል። ግን ዘመዶቼ ይሄን እንደዚህ ሆናችሁ ያለፈላችሁ አላችሁ? እስኪ አለን በሉኝ። እመቤቴ አለን በሉ እስኪ። በጣም ጀግኖች ናችሁ የምር በጣም። ይህ ሁሉ ስቃይ ያሳልፋችሁ። እንደ አረብ ሀገር ግን ጀግና ሴት አለች እንደ ገብርኤልን በፈጣሪ ስም እና ማለት ነው። በዚህም አለ በዛም አለ ቅዳሜ ጠዋት መጡ። ትላንትና ጠዋት ቅዳሜ ጠዋት መጡ። ከዛ መጣችና ልብሱ ሁሉ አየች። ጨርሻለሁ፣ ተኩሼ ጨርሻለሁ ምናምን፣ ቤቱ ምንም የቀረኝ የለም፣ መጅሊስ ሁሉ አጥቤያለሁ። ይሄንን እንዴት አልተኮሽም አለች። ይሄ እንዴት ይተኮሳል? በመድኃኒዓለም እስኪ ንገሩኝ። ይሄ ይተኮሳል? እኔ እንዴት እተኩሰዋለሁ? ይሄን ቀጥል ነው የሚልብኝ የምር። በጣም የሆነ ስስ ልብስ አንድ ቀን እንደታለ ልጁ ስተኩስ ተቃጥሎብኛል እና ማለት ነው። አልተኩስም አልኩኝ። አልተኩስም፣ አሁንም አልተኩሰውም፣ ወደፊትም አልተኩሰውም አልኩኝ ማለት ነው። ከዛ በዚህ ያልደረሰብኝ ነገር የለም። ከደሞዝሽ ቆርጬ ነው ወደ ሀገርሽ የምሸኝሽ። አዎ ዛሬውኑ ወደ ሀገር የሸኝኝ። ከደሞዜ ግን አንድ ብር አልሰጠሽም። አንቺ ነሽ የፈለግሽው። ትኬት ውረጭልኝ፣ እኔ ሀገር ይገባለሁ አልኩኝ። በዛ ስንጨቃጨቅ የሰው ሰራተኛ እኮ ግድግዳ ያጥባል፣ የሰው ሰራተኛ እኮ ሶፋ ያጥባል፣ ምን ይላል። እኔም አጥባለሁ። እያጠብኩ አይደል ታዲያ? አንቺ ነሽ እንደ እያጠብሻለሽ። አይ አስባችሁታል? አንድ ቀን ተቤቱ ሲወጡ ሲመለሱ ስቃይ። እንደ እኔ አይነት ማርያም ያላችሁ ካላችሁ መድኃኒዓለም መጥኖውን ይስጣችሁ፣ ፈጣሪ ልብ ይስጣችሁ። የምር ጥንካሬውን ምናምን በቃ ሁሉ ነገር አምላክ ያድላችሁ ከላይ። ያ ሁሉ ልፋቴ ከንቱ ሆኖ ይሄንን ቢጃማ እንዴት አልተኮሽም ተብዬ ልጆቹ ሁሉ ተሰበሰቡ። ያ ሁሉ ጩኸት ሲወርድብኝ
ሲወርድብኝ እኔ ስጮህ እሷ ስትጮህ እኔ ስጮህ እሷ ስትጮህ ስንጫጫህ በኋላ እኔም ደከመኝ ታውቋት። ሌላ እንደው ሌላ ና አይደለም የሀገሬ ልጆች፣ የኛ መጨረሻ ግን ምንድን ነው ውዶችዬ? እስኪ ንገሩኝ ንገሩኝ እስኪ የኛ መጨረሻ ግን እንደዚህ? ኧረ በስመ አብ ወወልድ ወመንፈስ ቅዱስ። እውነት እንደኔ የሆነባችሁ አላችሁ? አረብ ሀገር የጠበቃችሁት ሌላ የገባችሁበት ሌላ። ያልፋል ግን ውዶቼ፣ ማለፉማ የት ይቀራል? የሰው ልጅ ጤነኛ ከሆነ ያልፋል። እና እኔም ዝም አልኩኝ ማለት ነው። እነሱም እንደምታውቁት አሁን ረመዳን ደርሷል። እንኳን አይደለም ሌላ እንኳን አይደለም ሌላ ሰራተኛ እንደምታውቁት ነው ሁሉንም እንኳን አይደለም ወደ ሀገሬ ብሄድ ደስ ይለኛል ረመዳን ሳይገባ። የምር በጣም ነው ደስ የሚለኝ።